በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እናታችን የማምላክ የወላዲተ አምላክ የአስራት የበኩራት ልጆች የቅዱሳን የመላእክት የጻድቃን የሰማዕታት ወዳጆች በሉ ሰላምታ እንደምን አላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን። ሳይገባና ሳይገባን እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ለባህሪ ቅዱስ እግዚአብሔር ስም የተመሰገነ ይሁን። እንግዲህ እግዚአብሔር አምላክ በወደደ እግዚአብሔር አምላክ በፈቀደ መጠን ለሚቀጥሉት ጥቂት ሳምንታት ትምህርት ሃይማኖት ምስጢረ ሥላሴን በተለይ ከአምስቱ አዕማደ ምስጢራት ለይተን እናያለን። ያው ቅድም እንደተባለው ከዚህ በፊትም ተምራችሁታል። ግን የአሁኑ ለየብቻ ጊዜ ወስደን በተሻለ ጥልቀት ያው የሚያልቅ ነገር ሆኖ ሳይሆን የፈለገ በብዛት ብንማረው በረጅም ጊዜ ብንማረው የሚያልቅ ነገር አይደለም። ግን ከባለፈው ከፍ ባለ ጊዜ ከፍ ባለ ጥልቀት ለመማር እንዲያመቸን ነው የታሰበው። በአራት ሳምንት እንኳን አደረሳችሁ። ባችን ላይ በቀጥታ ወደ ትምህርቱ ገባው። ቅድም ሲባል ነበር ዘመነ ጽጌ ነው። ከዛ ደግሞ ዛሬም አባታችን የአቡነ ገብረ መንፈስ ቅዱስ በዓል ነው፣ ዓመተ ክብረ በዓል ነው። ለእርሱ እንኳን አደረሳችሁ። ስለዚህ ምስጢረ ሥላሴ በአራት ሳምንት ለመማር ያሰብነው ዛሬ መግቢያው ነው የሚሆነው። ዛሬ ብዙ ነገሩን አናነሳም። ክፍሉን ምን እንደምናደርግ እናነሳለን። ዛሬ ምን እንደምናይ፣ እንዴት ባለ መንገድ እንደምናይ። በዋናነት ግን ዛሬ የምናነሳው ለምንድን ነው ምስጢረ ሥላሴ የምንማረው፣ ለምንድን ነው ቤተክርስቲያንስ ምስጢረ ሥላሴ የምታስተምረው የሚለውን መሰረታዊ ሀሳብ ነው። እነዚህን ሁለት ነገሮች እነዚህን ሁለት ጥያቄዎች የመመለስ ስራ ነው ዛሬ የሚሆነው። ይሄን ለመመለስ ደግሞ አስቀድመን ከሀልዎተ እግዚአብሔር ከእግዚአብሔር መኖር አንስተን እናነሳለን፣ እንጀምራለን። ከሀልዎተ እግዚአብሔር ጀምረን ከዛ ስነ ፍጥረትም ትንሽ ለምን ተፈጠርን የሚለውን አንስተን እነዚህ ነገሮችን ካነሳን ወዲህ ነው ለምንድን ነው ቤተክርስቲያን ምስጢረ ሥላሴን የምታስተምረው፣ ለምንድን ነው እኛ እስከ አምስቱ አዕማደ ምስጢራት አስቀድመን ምስጢረ ሥላሴ መማር ያስፈልገን፣ ለምንድን ነው ቀጥታ ወደ ምስጢረ ሥጋዌ ወደ ሌሎቹ ምስጢራት ያልሄድ ነው፣ ወደ ሌሎች የቤተክርስቲያን ትምህርት ቤቶችም ያልሄድ ነው። ለምንድን ነው አስቀድሞ ከሁሉ በፊት አሁንም አይታችሁ እንደሆነ ንዑሰ ክርስቲያኖች ሲማሩ የሚማሩት መጀመሪያ አዕማደ ምስጢራትን ነው። ስለዚህ መጀመሪያ ምስጢረ ሥላሴን የምንማርበት አግባብ ምንድን ነው ለምንድን ነው የሚለውንም መልሳለን። ቤተክርስቲያንስ ለምንድን ነው ምስጢረ ሥላሴን ይዛ ከሁሉ በላይ አስቀድማ የምታስተምረው ይዛ መሰረታዊ አምድ ነው ብላ የምትይዘው ለምንድን ነው? ምክንያቱም ሌሎች ኮቲንኮት አላ አብያተ ክርስቲያናት የማይቀበሉ አሉ። ክርስቲያን ተብለው ምስጢረ ሥላሴን የማይቀበሉ አሉ። አይሁድም ምስጢረ ሥላሴን አይቀበሉም። አይሁድ ደግሞ እንግዲህ እንደምታውቁት እኛ የምንቀበለው ብሉይ ኪዳን የሚቀበሉ ናቸው። ሙስሊሞች አይቀበሉም። እና ስለዚህ አሁን ቴስቲክ የሆኑ በእግዚአብሔር መኖር የሚያምኑ ግን በእግዚአብሔር መኖር ላይ አኗኗር ላይ ህልውናው ላይ የማይስማሙ እንዴት ባለ ሁኔታ ነው የሚኖረው፣ እንዴት ያለ እግዚአብሔር ስንል ምንድን ነው እያልን ያለ ነው የሚለው ላይ የማይስማሙ እግዚአብሔር አለ ግን እንዴት ያለ እግዚአብሔር ያለ ማለት እግዚአብሔር ለመባል እግዚአብሔር ስንለው ምን ማለታችን ነው ለመባል መስፈርት ምናምን ኖሮ ሳይሆን ምን ማለታችን ነው እግዚአብሔር ስንል የሚለውን ላይ የማይስማሙ ብዙዎች ስላሉ፣ ስለዚህ ቤተክርስቲያን በተለይ ኦርቶዶክሳዊት ቤተክርስቲያን ለምንድን ነው የኛ ቤተክርስቲያን ኦሪየንታል ቸርቾችም ሌሎች ኦርቶዶክስ ቤተክርስቲያኖችም ምስጢረ ሥላሴን በጣም መሰረታዊ ነገር አድርገው የሚቀበሉበት ምክንያት ምንድን ነው የሚለውን እሱን ለመመለስ ነው የዛሬው ትምህርት ዓላማ። ከዛ በሚቀጥሉት 3 ክፍሎች ምን እናደርጋለን፣ በሚቀጥለው ክላስ እግዚአብሔር ብሎ ካደረሰን ስለ አካል ሶስትነት እናነሳለን። ምን ማለት ነው አካል ምንድን ነው? ሶስት ናቸው። በአካል ሶስት ናቸው ስንል ምን ማለታችን ነው? በመልክ በገጽ ሶስት ናቸው ስንል፣ በስም ሶስት ናቸው ስንል፣ በአካል ግብር ሶስት ናቸው ስንል ወዘተ ወዘተ። ስለዚህ ሶስትነት የሚለው ሀሳብ ላይ በሙሉ የሚቀጥለው ሳምንት ላይ እናነሳዋለን። ሶስትነት የአካል ሶስትነት የሚለው ሶስት ልዩ ሶስትነት ስንል ምን ማለታችን ነው የሚለውን ከዛ ደግሞ 2 ሳምንት ስንገናኝ ደግሞ አንድነቱን እንደዚሁ እናነሳለን ጊዜ ሰጠን። በባህሪ በህልውና በአገዛዝ በስልጣን አንድ ናቸው ስንል ምን ማለታችን ነው የሚለውን እያንዳንዱን ባህሪ ማለት ምን ማለት ነው፣ ህልውና ምን ማለት ነው። በእርግጥ እነዚህ ነገሮች የሚነጣጠሉ አሉ። አሁን ለምሳሌ ቀጣይ ሳምንትም በዚህ ሳምንትም ስናነሳ ባህሪ ህልውና የሚሉትን ነገሮች እናነሳለን። ግን ከስር ከመሰረቱ አንስተን እንዴት ባለ መንገድ ነው ሲያስተምሩት የመጡት አባቶቻችን፣ እንዴት ነው ያስተማሩን፣ እንዴት ነው የምናስተምረው የሚለውን እያነሳ እንሄዳለን። ከዛ መጨረሻው ላይ ደግሞ በምስጢረ ሥላሴ የተነሱ መናፍቃንን ምንፍቅናና ትምህርታቸውን መልሳቸውን እያነሳ እንሄዳለን። ይሄ በተለይ መጨረሻው ሳምንት ትምህርት ምስጢረ ሥላሴ የተነሱ መናፍቃንን ምንፍቅናና መልስ ትምህርታቸውን ማጥራት
ብዙ ችግር ይፈታል። ትክክል የሆኑትን መንገዶች ትክክል ያልሆኑትን መንገዶች ያሳያል። ምክንያቱም ብዙ የቃላት ጉዳይ የቃላት አጠቃቀም ጉዳይ አለው። ስለዚህ እንደዚህ ያሰኝባል እንደዚህ ያሰኝባል የሚል ነገር ይበዛዋል ትምህርቱ። ትንሽ ሳት ካል ብዙ ምንፍቅና ውስጥ ነው የምንገባው። ስለዚህ መናፍቆቹን አስቀድሞ ማወቅ፣ የተሳሳቱበትን መንገድ ማወቅ፣ ስህተታቸው የቱ ጋር እንደሆነ ማወቅ፣ ከዛ ደግሞ ትክክለኛውን ትምህርት ማወቅ ስለ ሚስጥረ ሥላሴ ስንማርም ስናስተምርም ሌሎች ስንናገርም በትክክለኛው መንገድ እንዲሆን በቀናው መንገድ እንዲሆን ያደርጋል። ከዛ ደግሞ የተማርናቸውንም እንደመከለስ ነው። ስለ አካላት ሶስትነት፣ ስለ ባህሪ አንድነት ያነሳናቸውን ነገሮች በሙሉ በመናፍቃኑ ምንፍቅና ላይ የቱ ጋር እንደሳቱ ያንን ያስተማሩት ትምህርት ምን የተማርነውን የትኛውን መሰረታዊ ነጥብ እንደሚያፈርስ እናያለን ማለት ነው። ስለዚህ እሱን ከተረዳን ወዲህ ከዛ በኋላ ስንናገርም ስናስተምርም ስንማርም ምክንያቱም ከባድ ነገር ስለሆነ ሚስጥረ ሥላሴ ይህን ለመረዳት ያገለግላል። ስለዚህ መከፋፈሉን ለዛሬ መግቢያውን እንማራለን። ለምን ሚስጥረ ሥላሴ የሚለውን ለምን እንማራለን፣ ለምን እናስተምራለን፣ ለምን መሰረታዊ አምድ ብለን እንይዘዋለን የሚለውን እናነሳለን አሁን። ከዛ ደግሞ በሚቀጥለው ስለ አካል ሶስትነት፣ ከዛ ስለ ባህሪ አንድነት ማለት ስለ አካል ሶስትነት ስንል ከአካል ጋር ስለሚያዙ ነገሮች በሙሉ ቅድም እንዳልኩት መልክ፣ ገጽ፣ ወዘተ፣ ስም፣ የአካል ግብር ያልናቸው። ከዛ ደግሞ ባህሪ አንድነትም ስንል ህልውና፣ አገዛዝ፣ ስልጣን ያልናቸውን እነዚህም በሁለት ሳምንቶች እና መጨረሻ ላይ የመናፍቃኑና የመናፍቃኑን መልስ እናነሳለን። ከጊዜ ካለን መጨረሻ ላይ ከአሁን ካሉትም ተቋማት ጋር እናያይዘዋለን። ምክንያቱም አዲስ ምንፍቅና ብዙ ጊዜ የለም። ምንፍቅናን ልክ እንደ እውቀት የሚጠይቅም ነገር ነው። የድሮቹ በጣም ብዙ እንትን ያሉ ስለነበሩ በፍልስፍና ትምህርት ቤትም በዳያሌክቲክስ ያለፉ ስለነበሩ በሬቶሪኩም ያለፉ ስለነበሩ በንግግርም በፍልስፍናም ትምህርት ያለፉ ስለነበሩ እነሱ ብዙ ነገር አምጥቷል። አሁን ያሉት የዛ ተረፎች ናቸው። የሆነ ያሉን ከሆነ ለቃቅሞ የማምጣት ጉዳይ ስለሆነ በሆነ መንገድ ሌብል ማድረግ እንችላለን። ይሄ የአሪዮስ ምንፍቅና ነው፣ ይሄ የሰባሊዮስ ምንፍቅና ነው እያለ እነዚህን ማየትም በሆነ መልኩ ለቅበተ እምነትም ያገለግላል። ቅድም እንዳልነውም ትክክል የሆነውን ትክክል ካልሆነ ለመለየትም ያገለግላል። ይህን ሁሉ የምናደርገው ከሆነው ነገር ይልቅ በቪያ ኔጌቲቫ ማውራቱ ስለሚቀል ነው። ብዙ ነገሩ ሚስጥር ስለሆነ እንደዚህ ነው ከማለት ይልቅ እንደዚህ ማለት አይገባም ማለት ይበልጣል። አብዛኛው ፓርቲ ይሄ አይባልም፣ ይሄ አያሰኝም፣ አይሰድም የሚለው ነገር ይበልጣል። ስለዚህ እሱን ነው ዋናነት የምናነሳው። የመጨረሻው ክፍል ወሳኝ የሚሆነው ለዛ ነው። ስለዚህ እነዚህ ናቸው። ይሄ ነው እቅዳችን፣ ጊጋራችን ይሄ ነው። ዛሬ የምናነሳው መግቢያውን ነው። መግቢያው ላይ የምናነሳቸው ሁለት ወይ ሶስት አካባቢ ነጥቦች አሉ። አንደኛ ስለ እግዚአብሔር ስናወራ እንዴት ነው ማውራት ያለብን፣ ስለ ነገር እግዚአብሔር ስናወራ፣ አጠቃላይ ስለ መንፈሳዊ እውቀት ስናወራ እንዴት ነው ማውራት ያለብን፣ ስፔሲፊካሊ ደግሞ ስለ እግዚአብሔር ስናወራ እንዳጠቃላይ ስለ እግዚአብሔር ህልውና፣ ስለ እግዚአብሔር የምናውቀውን ነገር በምናውቀው ልክ ስናወራ እንዴት ነው መወራት ያለበት፣ የምናውቀውስ እንዴት ነው፣ የአባቶቻችን መንገድ እንዴት ነው የሚለውን እናነሳለን። ስለዚህ ሀልዎተ እግዚአብሔር የሚለው ርዕስ ውስጥ የምናነሳው ይሄንን ነው። ሀልዎተ እግዚአብሔር እንዴት ነው የምናውቀው፣ እንዴት ነው ስለ ሀልዎተ እግዚአብሔር የምናወራው፣ ስለ እግዚአብሔር የምናወራው፣ ስለ እግዚአብሔር መኖር የምናወራው እንዴት ነው የሚለው ማለት ነው። እግዚአብሔር ስንል ምን ማለታችን ነው የሚለውን እናነሳለን። እዚህ ጋር እግዚአብሔር ስንል ማለት እኛ እግዚአብሔር ስንል እና ሙስሊሞች እግዚአብሔር ሲሉ፣ አይሁዶች እግዚአብሔር ሲሉ፣ ወይ ሳይንስ የሆነ ቢንግ ሲል ዩኒቨርሱ ላይ ያለ ምናምን ነገር፣ እነዚህ ነገሮች አንድ አይነት ነገሮች ናቸው ወይ? ዝም ብለው እግዚአብሔር ስላልን ብቻ እና በእግዚአብሔር መኖር ስላመንን ብቻ አንድ አይነት ነገር ያወራን ነው የሚለውን እናነሳለን። ከዛ ለምንድን ነው ሚስጥረ ሥላሴን አስቀድሞ መማር ያስፈልገው የሚለውንም እናነሳለን። ከዛ መጨረሻ ላይ ደግሞ ቤተክርስቲያን ለምንድን ነው ሚስጥረ ሥላሴን መሰረታዊ አምድ ትምህርት አድርጋ ያዘችው የሚለውንም እናነሳለን። 3 ርዕሶች ናቸው ማነው በዛሬው ውስጥ የሚኖሩት። የመጀመሪያው ሀልዎተ እግዚአብሔር ያለው ነው። እንግዲህ መሰረታዊ ሀሳብ ሃይማኖት ከሚለው ቃል የመጣ ነው። አሁን ስለ እግዚአብሔር የምናውቀው እውቀት በሙሉ የመገለጥ እውቀት ነው። ይህ ሊሰመርበት የሚገባ መሰረታዊ ሀሳብ ነው። የመገለጥ እውቀት የሚለው የመገለጥ እውቀት ምን ማለት ነው? በቤተክርስቲያናችን መረዳት እውቀት ሁለት አይነት ነው። አእምሮ ጠባይ የሚሉት አለ፣ በተፈጥሮ የሚገኝ እውቀት፣ ለሁሉ የተሰጠ እውቀት። ከዛ አእምሮ መንፈሳዊ ደግሞ አለ፣ በመገለጥ የሚገኝ እውቀት። ከቤተክርስቲያናችን ተርሚኖሎጂ ብንወጣና ብናስበው በሁለት መንገድ ሊገኝ ይችላል እውቀት። በሰው ትጋት ከታች ወደ ላይ የሚሰራ እውቀት ሊኖር ይችላል። ለምሳሌ ሳይንስ እንደዛ ነው። በሙከራና በስህተት በትራይ ኤንድ ኤረር ከታች ወደ ላይ እየተገነባ የሚመጣ የሆነ ቦዲ ኦፍ ኖሌጅ አለ። እሱን ነው እውቀት የምንለው። ሳይንስ፣ ምርምር፣ ሳይንቲፊክ ሜተድ እንዳጠቃላይ የሚጠቀሙ ያንን ነው ወዘተ።
ስለ እግዚአብሔር በእንደዚህ አይነት መንገድ ማወቅ አይቻልም። ይህ ግልጽ ስለሆነ ስለ እግዚአብሔር ማወቅ የሚቻልበት ሁለተኛው የእውቀት መንገድ ነው አእምሮ መንፈሳዊ እውቀት ያልነው። ይህ መንፈሳዊ እውቀት ደግሞ ልክ እንደ አእምሮ ጠባይ ወይ እንደ ምድራዊ ሳይንስ በምርምር ከታች ወደ ላይ የሚገነባ ሳይሆን በመገለጥ ከላይ ወደ ታች የሚወርድ መስመሩ ማተር ስለሚያደርግ ከላይ ወደ ታች የሚወርድ እውቀት ነው። ስለዚህ እውቀት ከሁለት ወገን ሊሆን ይችላል። ከሰው ወደ ላይ ሊሄድ ይችላል የተገነባ መሄድ፣ ወይ ደግሞ ከላይ የሚወርድ ሊሆን ይችላል በሰው ልጅ አቅም መጠን የሚገለጥ እንደው በምልአት እንኳን ቢገለጥ የሰው ልጅ በአቅሙ የሚረዳው። ምክንያቱም ፀሐይ በመስኮታችን ልክ አትወጣም። ፀሐይ የፈለገ በትልቁ ብትወጣ እኛ የምንቀበለው በመስኮታችን ልክ የገባችው የመስኮታችን ስፋት ነው እኛ ቤት የሚገባውን ፀሐይ የሚወስነው። ስለዚህ ምንም እንኳን በምልአት ቢገለጥ የተገለጠው አሁን ጊዜ የእውቀት ንፍገት ኖሮበት ሳይሆን በምልአት እውቀቱን እንኳን ቢገልጥ እኛ በምልአት መረዳት ስለማንችል የምናውቀውን ያህል የምንችለውን ያህል አቅማችን የፈቀደውን ያህል እንረዳለን። የሚያስጨንቀንም ስለማይፈልግ እግዚአብሔር በአቅማችን ይገልጥልናል። ስለዚህ ዋናው ሀሳብ ምንድን ነው? ስለ እግዚአብሔር የሚኖር እውቀት ሳይንቲፊክ ሜተድ ሊጠቀም አይችልም። ምክንያቱም ቅድም ያልነው ከታች ወደ ላይ የሚገነባው እውቀት ለመባል ፕላቶ የሚያነሳው ነው። እስከ ቅርብ ጊዜ ድረስ ያለው የእውቀት መረዳት ጀስቲፋይብል ትሩ ብሊፍ ነው። ጀስቲፋይብል መሆን አለበት ማለት ልናረጋግጠው ምንችል መሆን አለበት። እምነት ነው፣ ብሊፍ ነው። ተመልከቱ። እውነት ነው። ከዛ ደግሞ እውነት መሆኑን ማረጋገጥ የምንችለው መሆን አለበት። ለምሳሌ እዛ ጋር ከሩቅ በግ ይታየኛል ብል ብሊፍ ነው አላ በግ ነው ብዬ አምናለሁ። ከዛ እውነትም በግ መሆን አለበት እውቀት ለመሆን። ከዛ ሄጄ ደግሞ በግ መሆኑን ማረጋገጥ አለበት። ጀስቲፋይብል መሆኑ በጣም ወሳኝ ነው ከታች ወደ ላይ ለሚገኘው እውቀት። እግዚአብሔር ደግሞ ግዙፍ አይደለም፣ ረቂቅ ነው፣ የሚታወቅ አይደለም ማለት የሰው ልጅ የፈጠረ ነው እስካልን ድረስ አሁን በመኖሩ ቢያምኑም ባያምኑም ማለት ነው። በመኖሩ ባያምኑም ግን እግዚአብሔር የምንለው አካል ፈጣሪ ነው እስካልን ድረስ ከፈጠረው አካል አእምሮ በላይ መሆን አለበት። ስለዚህ በፈጠረው አካል አእምሮ ጀስቲፋይብል ሊሆን አይችልም። መሰረታዊ ሀሳብ እሱ ነው። ስለዚህ ስለ እግዚአብሔር የምናወራው ነገር በሙሉ ከታች ወደ ላይ በሚገነባው የኤፒስቴሞሎጂ ሊመጣ የሚችል ነገር አይደለም። ጀስቲፋይብል ነገር አይደለም። እግዚአብሔር ረቂቅ ነው። ምንድነው እንደውም የሚሉት እነ ቅዱስ ወግሪስ በአእምሮ ተገንዝበ ከጨረስከው እግዚአብሔር አይደለም ማለት ነው። በቃ በሰው ልጅ አእምሮ ተቀንብቦ ኮምፕሬንድ የሚደረግ ከሆነ ስለ እግዚአብሔር እያወራን አይደለም እንደማለት። ስለዚህ ከሰው ልጅ አእምሮ በላይ መሆኑ ባይ ዴፊኒሽን ከሰው ልጅ አእምሮ በላይ ከፍጥረት አእምሮ በላይ መሆኑ ነው። ከፍጥረት አእምሮ በላይ የሆነ ነገር ደግሞ ስለሆነ ነገር ደግሞ ለማውራት ጀስቲፋይብል የሚለው መስፈርት አይፈቅድልንም ከታች ወደ ላይ በሚገነባው ነገር። ስለዚህ እግዚአብሔር መኖሩን እናምናለን ስንል ማስረጃ አቅርቡ የሚሉን አካላት በጣም የተዛባ ጀስቲፋይብል አድርጉት ይህንን ብሊፋችሁን የሚሉን አካላት በጣም የተዛባ የነገረ እውቀት የኤፒስቴሞሎጂ መረዳት ያላቸው መሆን አለባቸው። ምክንያቱም ሳይንስ ጋር ሄደን ለምሳሌ ይሄ እንደዚህ ነው ይሄውና ማስረጃው ሲለን አናምንህም አንለውም አይደለም። ምክንያቱም ማመን እዛች ጋር ትርጉም አይሰጥም ጀስቲፋይብል ለሆነ ነገር። ልክ እንደዚሁ ተመሳሳይ ነገር አምጦ ወደኋላ ገልብጡትና እናምናለን እንደዚህ ስንል በእምነት መንገድ ለሚሄድ እውቀት ማስረጃንና ጀስቲፋይቢሊቲን ማቅረብ እንደ መከራከሪያ ማቅረብ ትክክል አይሆንም። ስለዚህ ዋናው ነጥብ ከታች ወደ ላይ የሚደረገው እውቀት ከታች ወደ ላይ የሚሄደው እውቀት በምርምር የሚገኘው ከሰው የሚመጣው እውቀት ስለ እግዚአብሔር ለማውራት ተገቢ አይደለም፣ ትክክል አይደለም። ስለዚህ ስለ እግዚአብሔር ለማውራት እግዚአብሔር ስለምንለው አካል ለማውራት መኖሩን ቢያምኑም ባያምኑም እንግዲህ አሁን እኛ የምናምን ስለተሰበሰብን ነው። ቢያምኑም ባያምኑም ከአመክንዮና ከታች ወደ ላይ በሚገነባው የምርምር እውቀት መውጣት ያስፈልጋል ማለት ነው። ይህን ማሰብ ይገባል። ሁለተኛ እግዚአብሔር የምንለው አካል እንዴት ያለ ነው ስንል እግዚአብሔር የምንለው አካል ከሁሉ በላይ የሆነ አካል ነው። ስለዚህ ስለ እግዚአብሔርን በምልአት ማወቅ የሚባል ነገር የለም። እግዚአብሔር መልካም ነው። እነዚህ መሰረታዊ የባህሪ መገለጫዎቹ ወሳኝ ናቸው እግዚአብሔርን ማወቅ የሚሉት ላይ። ምክንያቱም እግዚአብሔር መልካም ነው። መልካም ስለሆነ ሳናውቀው እንድንቀር ራሱን አልሰወረም። ስለዚህ የምናውቀውን ራሱን ይገልጽልናል፣ የሚገባልን ያህል ራሱን ይገልጽልናል። ስለዚህ ስለ እግዚአብሔር የምናውቀው ነገር በሙሉ እግዚአብሔር በፈቃዱ በመልካምነቱ ራሱን በገለጸበት ልክ የምናውቀው ነገር ብቻ ነው ሊሆን የሚችለው። ስለዚህ ውይይቱን እንዴት በምሳሌ ማስቀመጥ እንችላለን? ለምሳሌ አንድ ሰው ፀሐይ ባለችበት ሰዓት ወጥቶ ተራራ ላይ ቢወጣ በቀን ተራራ ላይ ቢወጣ እስከፈለገው ርቀት አይኑ ማየት እስከሚችለው ርቀት ድረስ ያያል። ይሄንን የቀን ውሎውን ሳይንስ ወይ ምርምር በሉት፣ ከታች ወደ ላይ የሚገነባው እውቀት በሉት። ከዛ ግን
ፀሐይ ወጥታ አትቀርም ማለት የሆነ ሰዓት ኢቬንቹዋሊ ፀሐይ መጥለቁ አይቀርም። ፀሐይ ከጠለቀች በኋላም ተራራ ላይ ወጥቶ ለምን አይታየኝም ማለት ግን አይችልም። ገብቷችኋል ሀሳቡ? ልክ እምነት አመክንዮ የሚሰራበት ልክ አለ፣ አመክንዮ የሚያሳይበት ልክ አለ። አመክንዮም ደግሞ ለሁሉም እኩል አይሰራም። ተራራ ያለ ሰውና መሬት ሸለቆ ውስጥ ያለ ሰው በቀን እኩል አያይም። ስለዚህ አመክንዮ እኩል አይሰራም ለሁሉም። ከዛ ደግሞ አመክንዮ ሁሌም አይሰራም። አመክንዮ የማይሰራበት ቦታ ላይ ፀሐይ የሌለችበት ቦታ ላይ መጥቶ አመክንዮን ለመጠቀም መሞከር የታለች ፀሐይ ምንም አይታየኝም ምንም ነገር የለም ማለት ነው። ምንም ካልታየኝ ማለት ትክክለኛ የሪቶሪክ መንገድ አይደለም። ትክክለኛ የስነ አመክንዮም ህግ አይፈቅዱም። ይሄን ምንድን ነው ታዲያ እዚህ ጋር የሚደረገው? በማታ አንድ ሰው ምን ያደርጋል? ፀሐይ የለችም። ፀሐይ የማይሰራበት ቴሪቶሪ ውስጥ ገብቷል ማለት ነው። አመክንዮ የማይሰራበት ቴሪቶሪ ውስጥ ገብቷል ማለት ነው። ስለዚህ አመክንዮ የማይሰራበት ቴሪቶሪ ውስጥ የሚበራ እምነት የሚባል ሻማ፣ እምነት የሚባል ኩራዝ ይኖረዋል። እምነት የሚባለው ኩራዝ ነው የሚያሳየው በማታ። አመክንዮ በማይሰራበት ቦታ ነው እምነት የሚሰራው። ይህንን ብዙዎቹም ያነሱታል። እኛም ቤተክርስቲያን ያሉ ሰዎች ሳይሆን እዛም በፍልስፍናው ያሉ ኪርከጋርድም የሚያነሱት ነገር ነው ይሄን። ስለዚህ ልክ ማታ ላይ አንድ ሰው ፀሐይ የለችም ምንም ነገር የለም ማለት አይችልም። ፀሐይ የለችም ስለዚህ ኩራዝ ላብራ። እምነቱ እንደየሰው ስለሚለያይ አንዳንዱ ሰው እምነት ኩራዝ ሊሆን ይችላል። ኩራዝ ትንሽዬ ናት። ስለዚህ ትንሽዬ ስለሆነች የምታሳየው ቅርብ ድረስ ነው አይደለ? አንዳንዱ ሰው እምነት በእምነቱ ልክ ያለበት ድረስ፣ አንዳንዱ ሰው ደግሞ እምነቱ በጣም ትልቅ የሆነና ልክ እንደ ፓውዛ ረጅም ርቀት ሊያሳየው ይችላል። ግን ነጥቡ ምንድን ነው? ፀሐይ በሌለችበት ሰዓት፣ አመክንዮ በማይሰራበት ሰዓት የእምነት ብርሃን ነው ወደ እውቀት ሊመራ የሚችል። ይሄ ማለት ግን ሰው ኩራዝ ለኩሶ ወይ ሻማ አብርቶ ፓውዛም ቢሆን አብርቶ ትልቅም ቢሆን የፈለገ እምነቱ ትልቅ ቢሆን በምልአት ሊያይ ይችላል ማለት ግን አይደለም። በአመክንዮ በእምነትም በምልአት ማወቅ የሚባል ነገር ለሰው ልጅ አልሰጠም። እንዳጠቃላይ እውቀት ምልአት የላትም። አይደለም ስለ እግዚአብሔር ስለ ራሱም ስለ ስነ ፍጥረትም በምልአት ማወቅ የሚባል ነገር አልሰጠም። ስለዚህ ትህትና ያስፈልገዋል። ስለ እግዚአብሔር የሚወራው ወሬ የመገለጥ እውቀት እስከሆነ ድረስ፣ መገለጥ እውቀት ደግሞ ከላይ ወደ ታች እስከሆነ ድረስ ታች መሆናችንን የሚገልጥልን አካል የበላይ የሆነ አካል መኖሩን መረዳት ያስፈልጋል። ይህንን ትህትና ይህንን አዘርነሱን ማረጋገጥ ዳያስቴማውን ማረጋገጥ በጣም ወሳኝ ነው። በእኛና በእግዚአብሔር መካከል ያለውን ባህሪያዊ ልዩነት። እግዚአብሔር ገላጭ ነው። እኛ ያንን የተገለጠልነት እንቀበላለን፣ እንመረምራለን። ምናምን በኋላ የሚመጣ ነው። መጀመሪያው ስራ የተገለጠውነት መቀበል ነው። ስለዚህ ስለ እግዚአብሔር ሲወራ ስለ እግዚአብሔር የምናውቀው ነገር በሙሉ የመገለጥ እውቀት ነው። እግዚአብሔር ራሱን ካልገለጠልን ስለ እግዚአብሔር የምናውቀው ነገር ሊኖር አይችልም። ስለ እግዚአብሔር ሊገልጥልን የሚችልም አካል የለም። እግዚአብሔር ራሱን ካልገለጠልን ባይ ዴፊኒሽን እግዚአብሔር ከሁሉ በላይ የሆነ አካል ስለሆነ ማለት መኖሩን የሚያምኑትም የማያምኑትም የሚቀበሉት ሀቅ ነው። ይሄ አሁን የሆነ ሰው እኔ እግዚአብሔር መኖሩን አላምንም ሲል ምን እያለ ነው? በሌላ ቋንቋ ከሁሉ በላይ የሆነ አካል የለም፣ ፈጣሪ የሆነ አካል የለም እያለ ነው እንጂ ይሄ አካል ፈጣሪ አይደለም፣ ይሄ አካል ከሁሉ በላይ አይደለም እያለ አይደለም። መሰረታዊ ሀሳብ ኤቲዝም ዋናው ሀሳቡ ከሁሉ በላይ የሆነ አካል የለም፣ ከሁሉ በላይ መሆኑን ያምናሉ። ባይ ዴፊኒሽን እግዚአብሔር የሚባለው አካል ያ አለመኖሩን ነው የሚያምኑ። ግን እኛ የሚመስለን ብዙ ጊዜ የሆነ አካል ይጠቅሱና አይ ይሄ አካል ከሁሉ በላይ ስላልሆነ እግዚአብሔር የለም ማለት ነው አይነት ክርክር አይደለም ኤቲዝም። እዚህ ጋር ለማንሳት የሚጠበቅብን ሃይማኖት ይሄ የመገለጥ እውቀት ነው። ሃይማኖት የምንለው ይሄን የመገለጥ እውቀት ነው። በዘፍጥረት ምዕራፍ 1 ላይ የምትመለከቱት ሀሳብ እሱ ነው። በዓለመ መላእክት ነው ሃይማኖት የተፈጠረችው የተገኘችው ይባላል። በዓለመ መላእክት የሚነገረው ታሪክ ምንድን ነው? ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ከዛ ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማን በጥልቁ ላይ ሰፎ ነበር፣ የእግዚአብሔር መንፈስ ነበር አይደል? ሰፎ ነበር። ከዛ ምን ይላል? ወረድ ብሎ እግዚአብሔር አምላክም ብርሃን ይሁን አለ እና ይህንን ሲተረጉሙት ለዓለም መላእክቱ ታሪክ ይነግሩታል። ጨለማ የተባለው ያለማወቅ የድንቁርና ጊዜ የነበረ ነው። ብርሃን የተባለው የማወቅ የአስተርእዮ ጊዜ የነበረው ነው። ዓለም መላእክት ላይ የሆነው ምንድነው? ሳጥናኤል ከእርሱ በላይ ያሉትን ሲመለከት ማንም የለም ከእርሱ በላይ፣ ከእርሱ በታች ብዙ እልፍ አእላፍ መላእክት አሉ። እኔ የፈጠርኳቸው ብሎ አሰበ። እኔ የፈጠርኳቸው ብሎ ተናገረ። በኋላ ለመፍጠር ሞከረ። በዚህ መካከል መላእክት ለሶስት ተከፈሉ። የምታውቁት ታሪክ ስለሆነ ነው ይህን ማፈጥ ነው። ለሶስት ተከፈሉ። ግማሾቹ እውነት ነው ፈጥሮናል አሉ። ግማሾቹ አይ ሊፈጥረንም ላይፈጥረንም ይችላል አሉ፣ አመነቱ። እነ ቅዱስ ገብርኤልና ሌሎች ቅዱሳን መላእክት ግን አይ እሱ አልፈጠረንም፣ የፈጠረን አምላክ አለ፣ ራሱን ይገልጥልናል አሉ። የቅዱስ ገብርኤል የሃይማኖት አዋጅ የሚባለው ያ ነው አይደለ? የፈጠረን አምላካችን ራሱን ሲገልጥልን ድረስ በያለንበት ጸንተን እንቁም የሚለው። አሁን መሰረታዊ ሀሳብ ይሄ ነው።
ሃይማኖት የምንለው ማመን፣ መታመን፣ ጽኑ ተስፋን ከሆነ ሶስቱም ነገር በቅዱስ ገብርኤል አዋጅ ውስጥ አለ። ማመን የፈጠረን አምላክ አለ። ያ የፈጠረን አምላክ ትቶ አይተወንም፣ ይመግበናል፣ ያስተዳድረናል። የፈጠረን የሚመገብ የሚያስተዳድረን አምላክ አለ ብሎ ማመን። የፈጠረን ሳጥን አይደለም ወይ የፈጠረ ሌላ አካል አይደለም፣ ሌላ አካል አለ ብሎ ማመን የተባለው እሱ ነው። መታመን ለዚህ ለፈጠረን አምላክ ደግሞ እንታመናለን። አድርጉ ያለን እናደርጋለን፣ አታድርጉ ያለን አናደርግም። ባለንበት ጸንተን እንቆማለን። የመጨረሻው ጽኑ ተስፋ አምላካችን ራሱን እስኪገልጥልን ድረስ ነው። ከገለጠልን ይፋ አይደለም። ተመልከቱ፣ ምናልባት ከገለጠልን ነው ኮይን ነው ማለት ሲገልጥልን፣ እስኪገልጥልን ድረስ መግለጡ አይቀርም። ቅድም ያናት አስተርእዮ ይሄ ነው። ስለ እግዚአብሔር ማወቃችን አይቀርም። ራሱ በገለጠልን ልክ እስኪገልጥልን ድረስ በያለንበት ጸንተን እንቁም። ከዛ በኋላ ነው እግዚአብሔር ብርሃን ይሁን ብሎ በአክሲማሮስም ትምህርት በቤተክርስቲያናችንም ትምህርት የምናየው እሱ ብርሃን ይሁን ብሎ ተገለጠላቸው። ያንን የታወቀው አሁን ጨለማ የሚለውን ስተረጉሙ ዘፍጥረት ምዕራፍ 1 ላይ ያለውን ጨለማ የተባለው ያ ዲያብሎስ ሰፍኖበት ይኖር የነበረው ዘመን ነው። ዲያብሎስ ሰፍኖበት ይኖር የነበረው ያለማወቅ ዘመን። አለማወቅ ስንል እውቀት እያልን ያለ ነው ተራውን እውቀት ስላልሆነ የመሆን ኤፒስቲሞሎጂ ኦንቶሎጂ ጭምር ስለሆነ መሆን ጭምር ስለሆነ ማወቅ ሲባል እኛ ጋር ስለሆነ ነገር ማወቅ ሳይሆን የሆነ ነገርን ማወቅ ራሱን ማወቅ ስለሆነ፣ ለምሳሌ አንድ ሰው ስለ ኮምፒውተር ማወቅ ይችላል። ልክ ስለ ኮምፒውተር እንደሚያውቀው ስለ እግዚአብሔርን ማወቅ ይችላል። ኮምፒውተርን ማወቅና ስለ ኮምፒውተር ማወቅ ግን ይለያያል። ወይ ደግሞ ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ግን ይለያያል። እኛ ጋር ያለው እውቀት ስለሚባለው እውቀት ስላልሆነ ምድራዊ እውቀት ስላልሆነ ኦንቶሎጂካል ስለሆነ መሆንን ስለሚያጠይቅ መካፈልን ሱታፌን ስለሚያጠይቅ ማወቁ አለማወቅ ያልነው የጨለማ ዘመን አለማመንም ምንፍቅና ክህደትም ተብሎ ይተረጎማል። ስለዚህ ጨለማ የተባለው ሰይጣን የነገሰበት ያኛው ዘመን ነው። በዓለመ መላእክት ከተረጎም ነው በዓለመ መላእክት ብርሃን ይሁን ብሎ እግዚአብሔር ራሱን ሲገልጥ ድረስ የነበረው ጊዜ እንደማለት ነው። ከዛ ብርሃን ይሁን አለ ሲል ከጨለማ ወደ ብርሃን፣ ካለማወቅ ወደ ማወቅ፣ ከምርምር ተፈጥሯቸውን ተጠቅመው እግዚአብሔርን እንዳያውቁ ከተተውበት ከአእምሮ ጠባይ ወደ አእምሮ መንፈሳዊ የተሸጋገሩበት እንደማለት ነው። ከምንፍቅና ወደ ሃይማኖት ናት። ብርሃን የተባለችው እዚህ ጋር ሃይማኖት ናት። አእምሮ መንፈሳዊ ናት። ይሄ ነው ሀሳቡ። በኋላም ይህን ሲተረጉሙት ለብሉይ ኪዳንና ለአዲስ ኪዳን የተረጉሙታል። ጨለማ የተባለችው ሳጥን የነገሰባት የሰው ልጅ የስጋው ተገዥ የሆነባት ለስጋ ፈቃዱ ያዘነበለባት ብሉይ ኪዳን ናት። ከዛ ብርሃን ይሁን ሲል ብርሃን የተባለ ክርስቶስ ነው። ወደ አዲስ ኪዳን መሸጋገራቸውን ያሳያል። አማናዊው አስተርእዮ አዲስ ኪዳን ላይ ክርስቶስ መገለጽ ስለሆነ ልዩነት የለውም። በመሰረታዊነት እያወራ ያለው ስለ ሃይማኖት ሲያወራ ስለ አስተርእዮ ነው። ስለ ብርሃን ይሁን ሲያወራ ስለ አስተርእዮ ነው እያወራ ያለው። እነዚህን መሰረታዊ ሀሳቦች ማንሳት ያስፈልጋል። ሌላ እግዚአብሔር ህልውና፣ አሁን እውቀት የሚባለውን ኤፒስቲሞሎጂውን ማጥራት ስላለብን ነው ሌላ ነገር ውስጥ ከመግባታችን በፊት። ከዛ ስለ እግዚአብሔር ህልውና እናንሳ። ሀልዎተ እግዚአብሔር ስንል የእግዚአብሔር መኖር፣ ሀልወ ማለት ኖረ ነው። ስለዚህ ምን ማለታችን ነው? እግዚአብሔር አለ ስንል አሁን ሀልዎተ እግዚአብሔር የሚለውን አንደኛ ህልውናው በፍጥረት ሁሉ ምሉ ሆኖ መኖሩ፣ ከፍጥረትን ባሻገር መኖሩ፣ በፍጥረት የማይቀደም መሆኑ፣ ህልው መሆኑን ማጠየቅ ነው። ሁለተኛ ደግሞ ህልውና የሚለውን በኋላ ስንደርስበት አንድነቱ ላይ ስንደርስ እናያለን። በአብ በወልድ ህልው ነው፣ ወልድ በመንፈስ ቅዱስ ህልው ነው፣ እንደዚህ ለሁሉም ይሰራል የሚለውንም ይተረጉምበታል። ለዛም ያስተረጉማል። ለመገናዘቡም ለከዊ መገናዘቡም ያስተረጉማል። ግን እኔ በአብ እንዳለው አብ በእኔ እንዳለ አታውቁም ምን እንዳለው ማለት ነው። ዋናው ግን ህልውና ስንል እንዳጠቃላይ ህልውና ነው የሚለው ነው። ምን ማለታችን ነው? እግዚአብሔር ህልው ነው ስንል እግዚአብሔር ህልው ነው ስንል ይህችን ዓለም የፈጠራት የሚያስተዳድራት አካል አለ ማለታችን ነው። ይህችን ዓለም የፈጠራት የሚያስተዳድራት ደግ መልካም የሆነ። ስለዚህ ስለ እግዚአብሔር የምናውቀው ነገር በሙሉ በዚህ በቅድም ባልነው አስተርእዮ የተገለጡልን ነገሮች በሙሉ ስለ እግዚአብሔር አካል፣ ስለ እግዚአብሔር ባህሪ፣ ስለ እግዚአብሔር የባህሪ መገለጫዎች ቅድም ያልናቸው፣ ለምሳሌ እግዚአብሔር መልካም ነው፣ ፈጣሪ ነው፣ አምላክ ነው ወዘተ ወዘተ። እነዚህ በሙሉ ልናውቃቸው አንችልም። በሙሉ የእግዚአብሔርን ባህሪ በምልአት ማወቅ የሚባል ነገር የለም ብለናል ቅድም። የባህሪ መገለጫዎቹን ግን በተገለጠበት ልክ እናውቃለን። እግዚአብሔር መልካም ነው እናውቃለን። መልካም መሆኑን ራሱን በመግለጡ ማንም ሳያስገድደው በመግለጡ፣ በጨለማ ውስጥ እኛም ባለመተው፣ መላእክትን በጨለማ ውስጥ ባለመተው፣ በዲያብሎስ ግዛት ውስጥ እኛም ባለመተው፣ በመግቦቱ በማስተዳደሩ እንረዳለን።
ከዛ ሌሎች የምናውቃቸው ብዙ ነገሮች አሉ። ለአመክንዮ የሚከብዱ ነገሮች አሉ። እግዚአብሔር ሩህሩህ ነው፣ መሐሪ ነው እንላለን። እግዚአብሔር ፈራጅ ነው እንላለን። እነዚህ ነገሮች በተለመደው በተለመደው አመክንዮ የምንረዳቸው ነገሮች አሉ። ፓራዶክሲካል ናቸው። እውነት ደግሞ ፓራዶክሲካል ናቸው። ፍልስፍናውም እንደሚረዳኝ ነው። ስለዚህ እግዚአብሔር ስንል ይሄን አካል ማለታችን ነው። የፈጠረን የሚመግበን የሚያስተዳድረን አካል አለ ማለታችን ነው። እኛ በእኛ ቤተክርስቲያን ደግሞ እግዚአብሔር ስንል በመሰረታዊነት አብ ወልድ መንፈስ ቅዱስም ማለታችን። እዚህ ጋር ነው እንግዲህ ምስጢረ ስላሴ የሚመጣው። ቅዱስ ባስልዮስ በሃይማኖተ አበው ላይ ምን ይላል? አንሰ ሶበቤ እግዚአብሔር እል በእንተ አብ ወልድ መንፈስ ቅዱስ። እኔ እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እያወራው ነው። በመጽሐፋችን በሙሉ በመጽሐፍ ቅዱስ በሙሉ በየትኛውም የቤተክርስቲያን ትምህርት እግዚአብሔር ስንል እያወራን ያለ ነው አብ ወልድ መንፈስ ቅዱስ እያለ ነው። ስለዚህ ሀልዎተ እግዚአብሔር ስንል እግዚአብሔር አለ ብቻ ሳይሆን እንዴት ይኖራል የሚለውንም ይመልሳል። እንዴት ይኖራል ካል በሶስት አካላት በአካል ሶስት ሆኖ በባህሪ አንድ ሆኖ ይኖራል እንላለን። እኛ ቤተክርስቲያን ይህን እንላለን። አሁን ተመልከቱ፣ ሌሎች ሃይማኖት ተቋማት ላይ የሌለ ቴስቲክ የሆነ ወርልድ ቪው ላይ የሌለ በኦርቶዶክስ ቤተክርስቲያኖች እና ሌላ ምስጢረ ስላሴ በሚቀበሉ ኮቴንኮት ቤተክርስቲያኖች ውስጥ ያለ መሰረታዊ ሀሳብ ምንድን ነው? እግዚአብሔር አለ፣ እንስማማለን። በዚህ ከሙስሊሞቹም ጋር እንስማማለን፣ ከአይሁዶቹም ጋር እንስማማለን። ግን እንዴት አለ፣ እንዴት ባለ ሁኔታ ነው ያለው የሚለው ላይ ነው ማንስማማ። እኛ እግዚአብሔር አለ ስንል ዝም ብሎ አለ ብቻ አይደለም። የፈጠረ የሚመግብ የሚያስተዳድር አለ ማለት ብቻ አይደለም። ገብቷችኋል? ምክንያቱም የፈጠረ አለ የፈጠረን እግዚአብሔር አለ ብለው እግዚአብሔር አንድ አካል ነው ብቻ የሚሉ ስላሉ ሌላም ማን ነው አካል የለውም የሚሉ ኢነርጂ ነው የሚሉ ሰዎች አሉ። ባችን ላይ ሌላም ብዙ ነገር የሚሉ አካላት አሉ። ቴይስት በሚለው ስም ብዙ አይነት ክፍፍል ስላለ እኛ ግን ስንል አብ ወልድ መንፈስ ቅዱስ በአካል ሶስት በባህሪ አንድ በመለኮት በአገዛዝ በስልጣን አንድ የሆነ በአካል ግብር በስም በገጽ በተወሰብ ሶስት የሆነ ማለታችን ነው። ይሄንን ቅዱስ ባስልዮስ በስትክክል አስቀምጦታል፣ በስትክክል ተናግሮታል። ስለዚህ እግዚአብሔር አለ ስንል ይሄ ማለታችን ነው። አለ ፈጣሪ ነው፣ መጋቢ ነው፣ ግን ህልውናውንም ጭምር ያጠይቃል። እንዴት ባለ ሁኔታ ነው ያለው የሚለውንም ያጠይቃል። ለዛ ነው ቤተክርስቲያናችን ሲጀመር የመጀመሪያው ትምህርት ከሁሉ አስቀድሞ ምስጢረ ስላሴ እንዲሆን ያደረገው። ስለዚህ ለምንድን ነው ምስጢረ ስላሴን ከሁሉ በፊት የምንማረው ስንል የምናነሳው አንዱ ይሄ ነው። ምስጢረ ስላሴ ከሁሉም ትምህርት ይቀድማል፣ ከሁሉ በፊት ሊማሩት የሚገባ ነው። እዚህ በሃይማኖት አበው ላይ የሚሉታል መቅድመ ኩሉ ንሰብክ ስላሴ ሩየ ወቅዱሰ ዘውእቶሙ አብ ወወልድ በመንፈስ ቅዱስ። ከሁሉ አስቀድመን የሚተካከሉና ቅዱስ የሆኑ ስላሴን እንሰብካለን። እነሱም አብ ወልድ መንፈስ ቅዱስ ናቸው። እሱም አብ ወልድ መንፈስ ቅዱስ ነው ማለት ነው። ስለዚህ ይህንን እናስተምራለን። ይሄ ከሁሉ ቀድሞ የምንማረው ከሁሉ ቀድሞ የምናነሳው ነገር ነው። ከሁሉ ቀድሞ የምናነሳው ነገር ነው። ስለዚህ አሁን ሁለቱን አንድ ላይ እናደርግ። ከሁሉ ቀድሞ የምናነሳው ምስጢረ ስላሴ ነው። ከዛ ደግሞ ነገረ እውቀታችን ደግሞ አለ። ነገረ እውቀታችን ቅድም ያነሳ ነው ስለ በአስተርእዮ የሚገኝ ነገረ እውቀት፣ በመገለጥ የሚገኝ እውቀት፣ የሃይማኖት እውቀት ያለው ነው። እዚህ በምስጢረ ምስጢራት የሚባል መጽሐፍ ላይ ሊቃውንተ ቤተክርስቲያን ጥሩ ቆንጆ ነገር ያስቀምጣሉ። መግቢያው ላይ መጽሐፉን ፈልጋችሁ ታነቡት። ለዚህ ለምንማረው ምስጢረ ስላሴ ትምህርት በጣም ቆንጆ ነው። ምስጢረ ምስጢራት የሚል መጽሐፍ ምን ይላሉ? የሃይማኖትን ነገር እንዴት ነው ማወቅ የምንችለው ካሉ በኋላ የሃይማኖትን ነገር ማወቅ የምንችለው አንደኛ ቅደም ተከተል ያስቀምጣሉ። በጣም ፕራክቲካል የሆነ ነገር ነው ያስቀምጡት። ከመጽሐፍት ያገኙትን በመምህራን ማየት ማስመርመር፣ ከመጽሐፍት ያገኙትን በመምህራን ማየት ማስመርመር፣ ከዛ ከመምህራን ያገኙትን በመጽሐፍ ማመሳከር። ተመልከቱ ምን ያህል ሜቶዶሎጂው ራሱ የተለየ እንደሆነ ከቅድም ካልነው ከታች ወደ ላይ ከሚገነባው እውቀት መረዳት። ከመጽሐፍት ያገኙትን በመምህራን ማየት ማስመርመር። ምክንያቱም መጽሐፍት የአስተርእዮ መንገዶች መካከል አንዱ ናቸው። እግዚአብሔር ራሱን ከገለጠባቸው መንገዶች መካከል አንዱ ቅዱሳት መጽሐፍት ናቸው። ስለዚህ በቅዱሳት መጽሐፍት ያገኙትን ከመምህራን ጋር ማየት ማስመርመር፣ ከዛ ከመምህራን ያገኙትን ደግሞ መልሶ በመጽሐፍት ማስመርመር፣ ከመጽሐፍቱ ማመሳከር፣ ከመምህራን ከመጽሐፍት ያመሳከሩትን በልቡና ማሰላሰል። ዝም ብሎ አሁን ተመልከቱ፣ አሁን የምንቀበለው ነው ካልነው ወዲህ ለምርምርና ለአእምሮ ጠባይ ቦታ የለም ማለት አይደለም። ለአእምሮ ጠባይ ቦታ የለም ማለት አይደለም። ምክንያቱም ሲላችሁ ከሆነ ቅድም በዓለመ መላእክት ከተፈረደባቸው መካከል የተፈረደባቸው ባቸው በዓለመ መላእክት ርኩሳን መላእክት ብቻ አሉ። ሳጥናኤልን የተቀበሉት ብቻ አይደሉም። ያመነቱትም ግማሽ ልብ የሆኑትም ጭምር ናቸው የተፈረደባቸው፣ የአየር አጋንንት የሚባሉት። ለምንድን ነው የተፈረደባቸው ሲል አንድም ሰው በደንብ ቆንጆ ነገር ያስቀምጣል። የተሰጣቸውን ለባዊነት አልተጠቀሙበትም። የተሰጠን ለባዊነት መጠቀም ግዴታ ነው።
የተሰጠን ልባዊነት አለመጠቀም ራሱ በራሱ ያስቀጣል። መካድ ብቻ አይደለም ያስቀጣው፣ አለመወሰንም ያስቀጣል። መክሊትን አለመጠቀም ያስቀጣል። ለዛ ነው ምን የሚሉት ከመምህራን ያገኙትን በመጽሐፍ ማመሳከር፣ ከዛ ከመምህራን ያመሳከሩትን ከመጽሐፍ ያገኙትን በልቡና ማሰላሰል። አእምሮ ጠባይን የሰጠንን መክሊት መጠቀም፣ ከዛ በልቡና ያሰላሰሉትን በስነ ፍጥረት ማመሳከር፣ ከዛ መጨረሻ ላይ ነው አሁን በጣም ይህን ሁሉ መንገድ ስነ ፍጥረት ቅድም ካልናቸው የአስተርእዮ መንገዶች መካከል ሌላኛው ነው ስነ ፍጥረት። ከዛ መጨረሻ ላይ ምን አሉ? በስነ ፍጥረት ያመሳከሩትን ወደ ባለቤቱ ማድረስ። ምን ማለት ነው? ወደ ባለቤቱ ማድረስ ስንል ወይኩን ፈቃድከ ብሎ መቀበል። ወይኩን ፈቃድከ ማለት እንደ ፈቃድ ይሁን ማለት። ትክክለኛው ስለ እግዚአብሔር ልናወራበት የሚገባውን መንገድ ነው ያስቀምጡልን። ስለ እግዚአብሔር የምንማረው በተለይ ነገር እግዚአብሔር እንደዚህ ሚስጥራት ትምህርት ስንማር ይህንን ሀሳብ ማየት ያስፈልጋል። ይህንን መንገድ መከተል ያስፈልጋል። ኦርቶዶክሳዊ የሆነውን ነገር እውቀት ማተር ያደርጋል። ስለ ምስጢረ ሥላሴ በምናወራው ነገር ሁሉ የመጨረሻው ርዕስ ሶስተኛው ለምን ምስጢረ ሥላሴ አስፈለገ? ያለ ምስጢረ ሥላሴ ቤተክርስቲያን ምንድን ናት? ምክንያቱም ቤተክርስቲያን ተብለው ሶኮል ቤተክርስቲያን ተብለው ግን ምስጢረ ሥላሴ የማይቀበሉ አሉ ስላል ለምንድን ነው ታዲያ ቤተክርስቲያን ምስጢረ ሥላሴን አምድ ነው ብላ ያዘችው? ምስጢረ ሥላሴ ባይኖር ምን ይፈጠራል እንደማለት ነው የሚሉ ሰዎች ስላሉ፣ ይህን ጥያቄ የሚጠይቁ ሰዎች ስላሉ ለምን ምስጢረ ሥላሴ እናስተምራለን? ቤተክርስቲያን ለምስጢረ ሥላሴን ታስተምራለች። የእግዚአብሔር ሕልውና በሶስት አካል አሁን ምስጢረ ሥላሴ ማለት ያ ስለሆነ ልዩ ሶስትነት ስላለ በሶስት አካል አንድ ባህሪ ስላለ፣ ስለዚህ በሶስት አካል አንድ ባህሪ ለምን ሆነ እንደማለት ነው። አንዳንዶች ጥያቄውን ያረዝሙትና ያው መጠየቅ ስላለብን እዚህ ብንጠይቅ ስለሚሻል ሌላ ቦታ ጥያቄውን ከምሰሙት በሚል ነው። ምንም እንኳን ጥያቄው ተገቢ ባይሆንም ለምን ሶስት አሉ? ለምን ሶስት ስፔሲፊካሊ ለምን ሶስት ሆነ? ለምን ሁለት አልሆነም ወይ ለምን አራት አልሆነም? ወዘተ ለምን አንድ ብቻ አልሆነም የሚሉም አሉ። ሙስሊሞች፣ አይሁዶች እንደዛ ስለሚ በአካል ሶስትነት ለምን አስፈለገ? ለምን አንድ አምላክ ብለን የምናምን ከሆነ ሙስሊሞቹም አንድ አምላክ ብለው የሚያምኑ ከሆኑ አይሁዶቹም እንደዛ ከሆኑ የአካል ሶስትነት ልዩ ሶስትነት የሚባለው ትምህርት ለምን አስፈለገ የሚል ክርክር በየቦታው ስለሚነሳ ከሙስሊሞችም ከአይሁዶችም ከኤቲስቶችም ስለሚነሳ ይህንን ጥያቄ መለስ ያለብን ይመስለኛል። ይህንን ግን ልክ ቅበተ እምነታዊ በሆነ መንገድ አለም ለመመለስ ሀሳባችን እዚህ ጋር የቤተክርስቲያናችንን ትምህርት ብቻ ለማስቀመጥ ነው እንጂ ለነርሱ መልስ ለመስጠት አይደለም ሀሳቡ። የመጀመሪያው መልስ በቤተክርስቲያናችን በጣም ምስጢረ ሥላሴ ትምህርት ላይ ደጋግመን የምንሰማው መልስ አናውቅም የሚለው ነው። ይህ በጣም በቃ ውብ የሆነ መልስ ነው። በቃ አናውቅም በውስጡ ብዙ ነገር አለው እና አናውቅም በምስጢረ ሥላሴ ትምህርት ላይ ትህትናን ያጠይቃል። የቅድም ያልነውን በሰውና በእግዚአብሔር መካከል ያለ ዳያስቴማ ጋፕ የባህሪ ልዩነት ያጠይቃል። እግዚአብሔር የማይመረመር የማይደረስበት መሆኑን ያጠይቃል። ሰው ደግሞ የሰው ልጅ የመመርመርና የማሰብ አቅም የተገደበ መሆኑን ያጠይቃል። የተገደበ መሆኑን ብቻ ሳይሆን የተገደበ መሆኑን አምነን መቀበላችንንም ያጠይቃል። አምነን በመቀበላችን ውስጥ ነው የአስተርእዮ እውቀት ዋጋ የሚኖረው። ትህትና ከሌለ የአስተርእዮ እውቀት የለም። ይህን ቅድም ብለናል። በእኛና በእግዚአብሔር መካከል ያለውን የባህሪ ልዩነት ያልተረዳን እንደሆነ አስተርእዮ የሚገለጥለት አካል ምናምን የሚባል ነገር ትርጉም አይሰጥም። ያለ ትህትና እውቀት አይገኝም። ይሄ ከኦንቶሎጂ የመጣ ትምህርት ነው። ትህትና የእውቀት መንገድ ነው የሚሉት በኋላ ፕራክቲካሊ ኦንቶሎጂ የመጣው ከዚህ ነው። ትህትና የምርም የእውቀት መንገድ ስለሆነ የምናውቀውን ነገር በሙሉ ያወቅነው ይሄንን የአቅማችንን ገደብ ፍጡርነታችንን አምነን የተቀበልን ጊዜ ስለሆነ አብርሃም ፈትኖት አእምሮ ጠባዩን ተጠቅሞ ተራራ ሊሆን ይችላል ብሎ ወተወስተ ሊሆን ይችላል ብሎ ባህር ሊሆን ይችላል ብሎ መጨረሻ ላይ ኦን የማድረግ ድካሙን የመቀበል አለ አምላከ ፀሐይ ተናበበኒ ማለት የፀሐይ አምላክ ተገለጥልኝ ማለት ተመልከቱ። ተመራምሮ አይደለም የደረሰበት። አሁን ብዙ ጊዜ እንደዛ እንላለን። ተመራምሮ ደረሰበት ነው። ተመራምሮ አልደረሰበትም። ተመራመረ፣ ከዛ ግን ፈቃዱን አሳልፎ ሰጠ አለ። አቅሙን አወቀ፣ ፍጡርነቱን አወቀ። ፍጡርነቱን አወቀ ማለት ትሁት ሆነ ማለት ነው ያጠይቃል። ፍጡርነቱን አወቀ ማለት እግዚአብሔር ፈጣሪ መሆኑን እና በእግዚአብሔር ባህሪና በፍጡር ባህሪ በአብርሃም ባህሪ መካከል ግልጽ ሊሻገሩት የማይችል ገደል ዳያስቴማ ባለፈው ያልነው ዳያስቴማ እንዳለ ያጠይቃል። ስለዚህ በቃ የተሻለው መልስ ይሄን ነው። እግዚአብሔር ራሱን የገለጠበት መንገድ ነው። እግዚአብሔር ለምን እንደዚህ ሆነ አይባልም። ትርጉም አይሰጥም ጥያቄው ራሱ። እግዚአብሔር ሕልውናው እንደዚህ ነው፣ ከዛ የተገለጠው ደግሞ እንደዚህ ነው። የተገለጠውን ነገር መቀበል ነው። በቻልነው አቅም
ቅድም እንዳልነው በአእምሮ ጠባይ በልቡናችን እናሰላሰላለን፣ ምክንያት ለማስቀመጥ እንሞክራለን። እንደዚህ ነው እንደዚህ ነው እንላለን። የምናቀርባቸው ምክንያቶች በሙሉ ግን በቂ አይሆኑም እና ትርጉም ላይሰጡ ይችላሉ። በቃ ትክክለኛው መልስ እግዚአብሔር እንደዚህ ስለሆነ የሚለው ነው። ከዛ ነው ራሱን የገለጠበት መንገድ ነው። ከገለጠው በቀር ከራሱ በቀር ከእግዚአብሔር በቀር ስለ እግዚአብሔር መናገር የሚችል አካል የለም። በአችን ላይ የመጽሐፍ ቅዱስ ይሄ ነው መሰረት ያሳብ ቅድም መገለጥ እውቀት ነው ያልነው እኮ ለዚህ ነው። ከእግዚአብሔር በቀር ስለ እግዚአብሔር ሊናገር የሚችል አካል የለም። የሚናገረውም ትክክል ሊሆን አይችልም። ከእግዚአብሔር በቀር የተናገረ ካለ ማለምን ማለት ነው። መጽሐፍ ቅዱስ ምን ይላል? ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔርን ያየ ሰው አንድስ እንኳ የለም ካለ በኋላ በቅፍ የሚኖር አንድያ ልጁ እርሱ መጥቶ ነገረን እንጂ ተረከልን እንጂ ይላል። ተመልከቱ፣ ምስጢረ ሥላሴ በሐዲስ ኪዳን እስኪመጣ ድረስ ያልታወቀበት አንዱ መንገድ ያ ነው። እግዚአብሔር ካልነገረን በቀር በእርግጥ ያው ምክረ ቤተክርስቲያን የሚባል ለቅዱሳን አባቶች በብሉይ ኪዳን የተነገራለው ተወሰነ፣ ግን እሱ በፈቃዱ እስካልገለጸልን ድረስ በድፍረት ልንናገረው የምንችለው ነገር የለም። ልናገረው የምንችለው ነገር በሙሉ የተገለጠልን ነው ማለት ነው። ስለዚህ ለምን እንደዚህ ሆነ፣ ለምን የአካል ሶስትነት አስፈለገ ለሚሉ ሰዎች መልሳችን እግዚአብሔር ራሱን የገለጠበት መንገድ እሱ ስለሆነ። ለምን ራሱ እንደዛ ሆነ የሚባል ጥያቄ ትርጉም አይሰጥም። ምክንያቱም ስለ እግዚአብሔር ሊገልጥልን የሚችለው ብቸኛ አካል እግዚአብሔር ስለሆነ ማለት ነው። ሌላኛው በኋላ ሊቃውንት ከዛ በፊት አናውቅም የሚለው መልስ ምን ያህል አስገራሚ እንደሆነ ልንገራችሁ። ለምሳሌ በኋላ ስናነሳ የምናነሳው የአካል ግብር ጉዳይ አለ። ሰው ነው አካል ሶስትነት መሰረታዊ ሀሳብ ልዩ መሆናቸው ፐርሰናል አዘርነሱ ነው። በአብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው፣ ወልድም እንዲሁም መንፈስ ቅዱስም እንዲሁ። ለምን ስንል የማይገናዘብ ልዩ የሆነ ለአብ ብቻ የሚነገር ነገር አለ ማለት ነው። ሶስት ያሰኘው ያ ነው። አዘርነሱን ያመጣው ልዩነቱን ያመጣው ያ ነው። ምንድነው ያ ሲሉ እዚህ ህሩይ መፈክራዊ ፍኖተ እግዚአብሔር የሚባል ምን ላደርጋቸው፣ እሱንም ፈልጋችሁ ብታነቡት ለዚህ ለምስጢረ ሥላሴ ትምህርታችን በጣም ቆንጆ ጽሁፍ ነው። ብዙም ትልቅ አይደለም። ፍኖተ እግዚአብሔር ይሰኛል። በፒዲኤፍ ይገኛል። ለአስተባባሪው ልካለው። እኔም በጣም ትንሽ የምላር ናት። በኋላ መጨረሻ ላይ ስለ መናፍቃኑ ስናነሳ በጣም ደጋግመን እናነሳታለን። ምስጢረ ሥላሴም በቤተክርስቲያናችን በጣም ከፍ ካደረጉ ትምህርቶች መካከል አባቶች መካከል ናቸው። ህሩይ የኔታሩይ የእሳቸው መጽሐፍ ነው። ምላር ትንሽ መጽሐፍ የምትባል አለችው ፍኖተ እግዚአብሔር የምትል። እዛ ላይ ምን ይላሉ? የአካል ሶስትነት የአካል ግብር ጉዳይ ነው። ስለዚህ አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። መወለድ ለወልድ ብቻ የሚነገር ነው። መስረጽ ለመንፈስ ቅዱስ ብቻ የሚነገር ነው። ከዛ አይታችሁ ከሆነ እነዚህ የቀጶዶቅያ አባቶችም ሲጠየቁ ለምሳሌ በወልድ መወለድ እና በመንፈስ ቅዱስ መስረጽ መካከል ምንድን ነው ልዩነቱ? ምክንያቱም ወልድም ከአብ ተወለደ እንላለን፣ መንፈስ ቅዱስም ከአብ ሰረጸ እንላለን። ምንድን ነው ልዩነቱ ሲባል መልሳቸው አናውቅም ነው። በእውነትም ደግሞ አናውቅም። ይሄንን ለማብራራትና ይሄንን ትርጉም እንዲሰጥ ለማድረግ የሞከሩ እና አውግስጢኖስ ወደ ምንፍቅና ሲወድቁ አይተናል። ስለዚህ የሆነ ደረጃ ላይ አናውቅም ማለት ያቺ ባለፈው ያልናት ቪያ ኔጌቲቫ ባለማወቅ ውስጥ የሚገኘው እውቀት፣ ቅድም ያልነው ደግሞ ትህትናውም መረዳታችን ገደብ ያለው መሆኑን ማወቃችን የሚያስገኝልን እውቀት እንደማለት ነው። እሱን የምናይበት። ስለዚህ ከአናውቅም የተሻለ መልስ የለም። ባስልዮስም ጎርጎርዮስም አናውቅም ነው እያሉ የነበሩት። እኛም ጋር ያለው መሰረታዊ ሀሳብ ያ ነው። ግን አናውቅም ብለው ግን አልተቀመጡም። በቻላቸው አቅም ለማውራት ሞክሯል። እስከ ምንፍቅና ውስጥ እስካልከተተ ድረስ አቅማቸውን በተረዳ መልኩ ገብቷቸዋል አይደል? ልክ እንደ አውግስጢኖስ አውት ኦፍ ፕሮፖርሽን ብሎ አድርገውት በጣም የተሳሳተ ትምህርት ውስጥ አልገቡም። ቅድም እንዳልኳቸው አውግስጢኖስን ለመመለስ የሞከረው የቀጶዶቅያ አባቶችን ለመመለስ የሞከሩት አንድ አይነት ጥያቄ ሆኖ አውግስጢኖስ ወደ ምንፍቅና ሲወድቅ የቀጶዶቅያ አባቶች ያልወደቁበት ብቸኛ ምክንያት ይሄ ትህትና እና የነገር መለኮት ኤፒስቴሞሎጂ እውቀት ያ ኔጌቲቭ በጣም አስፈላጊ ስለሆነ። ሁለተኛም ለምንድን ነው ሶስት አካላትን የምናምነው? በሶስት አካል ልዩ ሶስትነትን የምናነሳው እንደ ትምህርት ዝም ብለን አንድ አምላክ ብንል ምን ችግር አለው? እንደ አይሁድና እንደ ሙስሊም የሚለውን የምመልስበት መንገድ በህልውናቸው ፍቅር፣ እውነት፣ ህይወት፣ ኢቭን ዘላለማዊነት ህብረታዊ ስለሆኑ ሪሌሽናል ስለሆኑ ሪሌሽናል ናቸው ማለት ነው። አንድ አካል ንጡል አካል ሞኖ ማለት ንጡል ማለት ነው። ሞኖ ፐርሰናል የሆነ አካል ህልው ማን ነው? ህያው ሊሆን አይችልም። ፍቅር ሊሆን አይችልም። በእውነት ሊሆን አይችልም። ሌሎቹን እንተውና ፍቅር የሚለውን ብቻ እናንሳ። ምክንያቱም ፍቅር ሪሌሽናል ነው። ሪሌሽናል ነው ማለት ግንኙነታዊ ነው። ፍቅር
በአንድ ንጡል አካል ብቻ ፍቅር ሊነገር አይችልም፣ ትርጉም አይሰጥም። ፍቅር ግንኙነታዊ ነው ማለት ነው። ለምሳሌ በሙስሊሞቹ መረዳት ፈጣሪያቸው ሰውን ወዳድ ነው። ሰውን ወዳድ ነው ማለት ፍጥረቱን ወዳድ ነው። ሰው ሳይፈጠር በፊትስ ምንድን ነበር ብንል ትርጉም አይሰጥም። ገብቷችኋል አይደል? ፍቅር የሚባለው ሀሳብ ሪሌሽናል ስለሆነ የሚወድ የሚወደድ የግንኙነታዊ ስለሆነ የመስጠት የመቀበል በኋላ ለዘላለማዊነትም ለህይወትም ይሄን ይነገራል። ስለሆነ እግዚአብሔር የምንለው አካል ንጡል አንድ አካል ሊሆን አይችልም። ከአንድ አካል በላይ መሆን አለበት። ግንኙነት የሚባል ነገር ማተር ስለሚያደርግ፣ ህብረት የሚባል ነገር ማተር ስለሚያደርግ፣ ሰልፍ ሰፊሽንት መሆን ስላለበት። ሰልፍ ሰፊሽንት መሆን ስላለበት ማለት የፈጠረን ከኛ የሆነ ነገር ፈልጎ አይደለም። አሁን በእነርሱ ሰው ባይፈጠር ፍቅር የሚባል ነገር ላይኖር ነው ለፈጣሪያቸው ወይ ውስጥ። ለእኛ ግን እንደዛ የሚባል ነገር አይሰራም። ሰው ሳይፈጠርም እግዚአብሔር ፍቅር ነው። ተመልከቱ፣ መፍቀር ሂሳብ ነው እና ፍቅር ነው መካከል ሰፊ ይመስላል። አንድን አካል ለምሳሌ አንድ አካል ሟች ነው ማለት እና አንድ አካል ሞት ነው ማለት በጣም ይለያያል አይደል? ልክ እንደዛ አስቡት። እግዚአብሔር ፍቅር ነው ስንል እና እግዚአብሔር ሰውን ወዳድ ነው ስንል የተለያየ ነው። ሰውን ወዳድ መሆኑ እንግዲህ ሰው የሚባል ነገር ከኖረ ወዲህ ነው። ምንም እንኳን በእኛ መረዳት ለእግዚአብሔር ለውጥ አይኖረውም። ግን እግዚአብሔር ሰው ሳይፈጠርም በፊት ፍቅር ነው። በሶስቱ አካላት መካከል ያለ ህብረት፣ በሶስቱ አካል መካከል ያለ ፍቅራዊ ግንኙነት፣ የፍቅር ግንኙነት ህብረት የምንለው ያን በአብ በወልድ በመንፈስ ቅዱስ መካከል ያለ ህብረት። ስለዚህ አንድ ብቻ አካል ሆኖ ሙስሊሞቹ እንደሚሉት አይሁድ እንደሚሉት አንድ ብቻ አካል ሆኖ እግዚአብሔር ሊሆን ፈጣሪ ሊሆን አይችልም ነው ሀሳቡ። ምክንያዊ አይደለምም። ከተገለጠልን እውነት ወዲህ ፍልስፍና ማብራሪያ ስንፈልግ ነው። እሺ ደካማ መልሶች ናቸው እነዚህ። ቅድም ያለውን አናውቀውም የሚለውን መልስ አይበልጡም። ግን ከዛ ወዲህ ለማብራሪያ ሲሞክሩ ምን ይላሉ? ትርጉም አይሰጥም። ምክንያቱም ፍቅር፣ እውነት፣ ህይወት ህብረታዊ ግንኙነታዊ ስለሆኑ ከአይሁድና ከሙስሊሞች የምንለይበት መሰረታዊ ሀሳብ ይሄ ነው። እነርሱ አንድ አምላክ ቢሉ አንዱ አምላክ ግን ንጥል አንድ አምላክ ሞኖ ያልነው ባለፈው። ስለዚህ ንጥል የሆነ አምላክ ህይወት ሊኖር አይችልም። ህይወት ግንኙነታዊ፣ ዘላለማዊነት ሊኖር አይችልም። ዘላለማዊነት ፍቅር ሰጥቶ የመቀበል ግንኙነት ነው። ፍቅር ሊሆን አይችልም። ፍቅር ግንኙነታዊ፣ ከአንድ አካል በላይ ያስፈልጋል እነዚህ ነገሮች ሁሉ እንዲሆን። ስለዚህ ይህንን ትርጉም የሚሰጠን እግዚአብሔር ፍቅር ነው ስንል ትርጉም የሚሰጠን እግዚአብሔር ህይወት ነው ስንል እግዚአብሔር ዘላለማዊ ነው ስንል ትርጉም ይሰጠን። እሱ ብቻ ሳይሆን የፍቅር ምንጭ ነው ስንል፣ የህይወት ምንጭ ነው ስንል፣ የዘላለማዊነት ምንጭ ነው ስንል ትርጉም ይሰጠን ለዚህ ነው። ስለዚህ ከመፍጠሩ በፊት ፍቅር ነው። አሁን ተመልከቱ፣ በሙስሊሞቹ በአይሁዶቹ መረዳት ከሆነ ከመፍጠሩ በፊት ፍቅር ነው፣ ከመፍጠሩ በፊት ፍቅር ነው የሚለው ነገር ሊነገርላቸው አይችልም። ወይ ደግሞ ፍቅር ነው ካሉ ደግሞ ዘላለማዊ ነው የሚለውም ሊነገር፣ ምክንያቱም ዘላለማዊ ነው ማለት አይለወጥም ማለት ነው። መለወጥ የሚነገርለት መሆን የለበትም። ጊዜ የሚነገርለት መሆን የለበትም። ቅድም እንደዚህ ነበር አሁን እንደዚህ ነበር የሚባል መሆን የለበትም። ለሞሽንም ለኢሞሽንም ለእንቅስቃሴም ለስሜት መገለጫዎችም አሁን ለመረዳት ተቆጣ ጊዜ እናለን እንጂ ስሜት የሚነገርለት አለ። መቆጣት ወይም መጸጸት የሚነገርለት አይደለም። ወይ እዚህ ጋር ነበረ ወደዚህ ሄደ የሚባልም አይደለም። በሁሉ ቦታ ስለሆነ ለውጥ የሚነገርለት አይደለም። ይህንን ያሳያል። ከዛ እዚህ ጋር በጣም አስገራሚ ፓርት የፈጠረን ለምንድን ነው ስንል የፈጠረን ለራሱ ጥቅም ኖሮት አይደለም። አሁን ባህሪውን እናመሰግን እንላለን፣ ግን ቢመሰገን የሚያገኘው ባይመሰገን የሚያጣው ነገር ኖሮ አይደለም። ለምን ካል ቅድም እንዳልነው በሶስቱ አካላት መካከል ሰልፍ ሰፊሽንት የሆነ ግንኙነት እንዳለ አስቀድመን እናገራለን። ምን ማለት ነው? ዓለም ሳይፈጠር በፊት ባህሪውን እያመሰገነ ይኖር ነበር እንላለን። ባህሪው እያመሰገነ ይኖር ነበር ማለት ሌላ አካል አያስፈልጉም ምስጋና ለማለት፣ ሌላ ሰው መፍጠር አያስፈልጉም። ፍቅር ለመሆን ሌላ አካል አያስፈልገውም። ገብቷችኋል? ልክ ለእስልምናም ለይሁድነትም እንደተናገር ነው። ለክርስትና እንደዛ አያስፈልግም። ለሚስጥረ ስላሴ እንደዛ አያስፈልግም። በሶስቱ አካላት መካከል ያለው ህብረት ሰልፍ ሰፊሽንት ያደርገዋል። ስለዚህ ግንኙነትን ከእግዚአብሔር ጋር ያለንን ግንኙነት የኃይል ግንኙነት ሳይሆን የፍቅር ግንኙነት ያደርገዋል። የፍቅር ግንኙነት ያደርገዋል። ልክ የሆነ ነገር እንድናደርግለት የፈጠረን አይደለም። ገብቷችኋል? የሆነ ነገር እንድናደርግለት የፈጠረን፣ የሆነ ነገር ጎሎት የፈጠረን፣ የሆነ ነገር አስፈልጎት የፈጠረን አይደለም። የተፈጠርንበት ዓላማ የኃይል ሃይራርኪ የሚያጠይቅ አይደለም። የተፈጠርንበት ዓላማ ፍቅርን የሚያጠይቅ ብቻ ነው። ምን ማለት ነው ፍቅር? ፍቅር በባህሪው ቅድም እንዳልኩት ፍቅር ያለው ግንኙነቱን ህብረቱን በሶስቱ አካላት መካከል ያለውን ህብረት ነው። ፍቅር በባህሪው ለሚበልጠው ፍቅር ይተጋል፣ ለሚበልጠው ህብረት ይተጋል። ስለዚህ የተፈጠርንበት ዓላማ ምንድነው ሲባል ፍቅር ነው ማለት ወደዚህ ወደ ሰልፍ ሰፊሽንት የሆነ ወደ እግዚአብሔር ህብረት ወደ ህብረቱ ለመቀላቀል ነው። ከዚህ የተሻለ ምክንያት ልናገኝ አንችልም የተፈጠርንበትን ዓላማ። ለዛ ነው የተፈጠርንበት ዓላማ ፍቅር ነው የሚባለው።
ከዛ የተሻለ መልስ ስለሌለ ነው የተፈጠርንበት ዓላማ ለምን ፈጠረን ለሚለው ቅድም እንዳልነው አናውቅም ከሚለው ውጪ የተሻለው መልስ ፍቅር ነው። መጽሐፍም በእርግጥ ትርጉም ይለያያል። እዚህ መኃልየ መኃልይ ምዕራፍ 2 ቁጥር 4 ላይ በእኔ ላይ ያለው ዓላማው ፍቅር ነው የሚለው በእኛ ላይ ያለው ዓላማው ፍቅር ነው። ከፍቅር በቀር በግዕዙም በእኔ ላይ ፍቅርን አደረገ ነው የሚለው። ስለዚህ ከፍቅር በቀር ምክንያት የለንም። የኃይል ሳይሆን የፍቅር ግንኙነት ነው በእኛና በእግዚአብሔር መካከል ያለው። የተፈጠርነውም ለዛ ነው፣ ለፍቅር ግንኙነት ነው። ስለዚህ የምናመሰግነው ተመልከቱ፣ እሱ ባናመሰግነው የሚጎልበት ብናመሰግነው የሚጨምርለት ነገር ኖሮ አይደለም። ልክ የፈጠረን እንድናመሰግነው ነው። በእርግጥ ግን እንድናመሰግነው የሆነው ለእሱ ጥቅም አይደለም። የምናመሰግነው ወደዚህ ወደሚበልጠው ህብረት ለመግባት ወደ እርሱ ህልውና ለመግባት እንደማለት ነው። ሶስተኛውና ያጠቃልለው ነው ይሄንን። ሁለተኛውና ሶስተኛው ለምንድን ነው ሚስጥረ ሥላሴ በአካል ሶስት መሆንን ቤተክርስቲያን የምታስተምረው የምንለው? በአካል ሶስት መሆን የአካል ሶስትነት ይሄ ልዩ ሶስትነት የሚባለው ትምህርት ብሉይ ኪዳንን የበለጠ ለመረዳት ያገለግላል። በብሉይ ኪዳን ሚስጥረ ሥላሴ በግልጽ ባይነገርም ቅድም እንዳለው በቤተክርስቲያን ውስጥ ባለ ምክር ይታወቃል። አባቶቻችን አብርሃም እነ ኤልያስ ሚስጥረ ሥላሴን ያውቃሉ ብለው ይተረጉማሉ። መጽሐፍ ቅዱስም ብሉይ ኪዳንም ሚስጥረ ሥላሴ በምስጢር የተነገረበት የመጣ ቦታ ነው። ለምሳሌ መጽሐፍ ቅዱስ ላይ እግዚአብሔር ራሱን እኛ እያለ የጠቀሰባቸው ብዙ ቦታዎች አሉ። ከዘፍጥረት ምዕራፍ 1 ጀምሮ ዘፍጥረት ምዕራፍ 1 ቁጥር 26ን ብትመለከቱ፣ ዘፍጥረት ምዕራፍ 3 ቁጥር 22ን ብትመለከቱ፣ ዘፍጥረት ምዕራፍ 11 ቁጥር 7ን ብትመለከቱ፣ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 8ን ብትመለከቱ ራሱን በብዙ ቁጥር እግዚአብሔር በብዙ ቁጥር የተገለጸባቸው ቦታዎች ናቸው። እግዚአብሔር በብዙ ቁጥር መገለጡ ተመልከቱ ለብሉይ ኪዳን ሰዎች ምንም ትርጉም የለው። ምክንያቱም አስተርእዮ ቅድም ያልነው የሃይማኖት መገለጥ ደረጃ አለው። ለእነርሱ የተገለጠው መገለጥ እና ለእኛ ያለው መገለጥ እና ደግሞ በዘመነ ምጽአት የሚኖረው መገለጥ አንድ አይነት መገለጥ አይደለም። በሐዲስ ኪዳን የተሻለ መገለጥ አለ። ከዛ ደግሞ ቅዱስ ጳውሎስ እንዳለው አሁን በሐዲስ ኪዳን ደግሞ ካለው በነገረ ምጽአት በምጽአት ደግሞ የሚኖረው መገለጥ ይበልጣል። አሁን በድንግዝግዝ እንደሚያይ እናያለን ነው እኮ አይደለም የሚለው። ወደፊት ደግሞ በግልጽ እናያለን ነው። በነገረ ምጽአት የሚበልጠው መገለጽ ከአሁኑ እንደሚበልጥ ሁሉ የአሁኑ ደግሞ ከብሉይ ኪዳን ይበልጣል። ስለዚህ በደንብ አያውቁትም። ጥላ ያልነው ለዛ ነው ብሉይ ኪዳንን። ምክንያቱም በጥላ የአንድ ሰው መልክ ሰው መሆኑን ታያላችሁ፣ ግን ቀይ ይሁን ጥቁር ይሁን አይኑ ትልልቅ ይሁን አፍንጫው ትልቅ ይሁን አታውቁም። አካሉ ስታዩ ነው ቀይ ይሁን ጠይም ይሁን የምታውቁት። ልክ እንደዛ ብሉይ ኪዳንን ጥላ ሐዲስ ኪዳንን አካል ያሉት ለዛ ነው። አለ ግን በደንብ አያውቁትም ለማለት ነው። እኛ እየተባሉ የተጠቀሰባቸው ብዙ ቦታዎች አሉ። በብዙ ቁጥር እግዚአብሔር የተጠቀሰባቸው እኛ አሁን ስንተረጉመው በትርጉም የጠፉ ቢሆኑም በዕብራይስጥ ግን በብዙ ቁጥር የተገለጹባቸው ብዙ ቦታዎች አሉ። ለምሳሌ ኤል የሚለው እግዚአብሔር የተጠራበት ቃል ዘፍጥረት ምዕራፍ 1 ቁጥር 1 ላይ ኤሎሂም ተብሎ ይጠራል። ኤሎሂም ብዙ ቁጥር ነው። አንድ ቁጥር አለ፣ ነጠላ ቁጥር አይደለም። ተመልከቱ፣ አዶናይ ብዙ ቁጥር ነው። እነዚህ አገላለጾች በብሉይ ኪዳን የነበሩ አገላለጾች ናቸው። ከዛ የእግዚአብሔር መንፈስ የእግዚአብሔር ልጅ በጣም ብዙ ቦታ ተጠቅሷል መጽሐፍ ቅዱስ ላይ በተለይ በብሉይ ኪዳን። የእግዚአብሔር መንፈስ ለምሳሌ ከዘፍጥረት ምዕራፍ 1 ቁጥር 2 ጀምሮ 100 ጊዜ በላይ ተጠቅሷል ብሉይ ኪዳን ላይ የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ እያለ። የእግዚአብሔር ልጅ እንደዚሁ በጣም ብዙ ጊዜ ተጠቅሷል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6፣ መዝሙረ ዳዊት ምዕራፍ 2 ቁጥር 11 ወአነ ዮም ወለድኩ እኔ ዛሬ ወለድኩ የሚለው። ከዛ ደግሞ የእግዚአብሔር መልአክ የእግዚአብሔር ልጅ ተብሎ የተጠቀሰባቸው ደግሞ ብዙ ቦታዎች አሉ። ትንቢተ ዳንኤል ቅዱስ ገብርኤልን አንደኛው ማን ይመስላል የእግዚአብሔር ልጅ ይመስላል የተባለበት ዘፍጥረት ምዕራፍ 16 ቁጥር 10፣ ዘፍጥረት ምዕራፍ 22 ቁጥር 12። እነዚህ በሙሉ የእግዚአብሔር መልአክ የእግዚአብሔር ልጅ ተብሎ የተጠቀሰባቸው ቦታዎች ናቸው። ስለዚህ የእግዚአብሔር ልጅ የእግዚአብሔር ምክንያት አለው። በእርግጥ እዛ ውስጥ አንጋባ እንግዲህ የእግዚአብሔር ልጅ የእግዚአብሔር መንፈስ የሚሉት በጣም ብዙ ተጠቅሷል። መጽሐፍ ቅዱሱ በሙሉ ለምሳሌ ዘፍጥረት ሲጀምር ገና እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። እዚች ቃል እንኳን አብ ወልድ መንፈስ ቅዱስ ተጠቅሷል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ እግዚአብሔር አብ። ከዚያ የእግዚአብሔር መንፈስ እግዚአብሔር መንፈስ ቅዱስ፣ ብርሃን ይሁን አለ እግዚአብሔር ወልድ ቃል። ተመልከቱ። ትንቢተ ኢሳይያስን ብትመለከቱት ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ እንደዚህ ይላል። ወደ እኔ ቅረቡ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ይህ ብሉይ ኪዳን ጥቅስ ነው። ተመልከቱ። ጌታ እግዚአብሔርና መንፈሱ ልከውኛል። እንግዲህ ይህን የሚናገር ወልድ ኢየሱስ ክርስቶስ ነው። እግዚአብሔር አብ፣ መንፈሱ እግዚአብሔር መንፈስ ቅዱስ። እንዲህ ያሉ በጣም ብዙ ጥቅሶች ማውጣት እንችላለን በብሉይ ኪዳን እና ብሉይ ኪዳንን በደንብ መርዳት የሚቻለው ይህን ምስጢረ ሥላሴ ሶስትነት ስንይዝ ነው። ሌላም ቦታ ለምሳሌ ጌታ
ጌታዬን ጠላቶችን በእግር መቀመጫ የእግር መረገጫ እስካደርግልህ ድረስ በጎኔ ተቀመጥ ይለዋል። ያ የሚተረጎመው ለዚህ ነው። ስለዚህ ሶስተኛው ምክንያት ብሉይ ኪዳንን የበለጠ ለመረዳት ነው። አራተኛው ሐዲስ ኪዳንን የበለጠ ለመረዳት ነው። ሐዲስ ኪዳንን የበለጠ ለመረዳት ምስጢረ ሥላሴ በጣም አስፈላጊ ነው። ይህን ብዙ አናበዛውም። ምን ብለናል? ለምሳሌ መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 28 ላይ ሄዳችሁ በአብ በወልድ በመንፈስ ቅዱስም አጥምቁ ሲል ታገኛላችሁ። ከዛ የሐዋርያት ስራ ላይ ደግሞ ሐዋርያት ሲያጠምቁ ያጠመቁት በአብ በወልድ በመንፈስ ቅዱስም በክርስቶስም ነው። አንዳንድ ሰዎች እንዴት እንደዚህ ያደረጉ ይላሉ። ይህንን ለመረዳት ምን ያስፈልጋል? ምስጢረ ሥላሴ መረዳት ያስፈልጋል። ስለዚህ ምስጢረ ሥላሴ በጣም አስፈላጊ የሆነበት ቤተክርስቲያን አምድ አድርጋ የያዘችበት አራተኛው ምክንያት ይሄ ነው። መጀመሪያ አናውቅም ብለናል፣ ምክንያቱም ለምን ሶስት አካል እግዚአብሔር እንደሆነ። ሁለተኛ ግን የፍቅር ግንኙነታዊነት የህይወት ግንኙነታዊነትን አንስተናል። ሶስተኛ የብሉይ ኪዳንን አስፈላጊነት አንስተናል፣ ለብሉይ ኪዳን ምን ያህል አስፈላጊ እንደሆነ። አራተኛ ለሐዲስ ኪዳን ምን ያህል አስፈላጊ እንደሆነ በአጭሩ አንስተናል። አምስተኛውን የመጨረሻው ባለፈው ነገረ ቤተክርስቲያን ትምህርታችን ላይ ያነሳ ነው ሀሳብ ነው። ቤተክርስቲያንን ለመገንዘብ ያገለግላል። ምስጢረ ሥላሴ መገንዘብ ያለ ምስጢረ ሥላሴ ቤተክርስቲያንን ማሰብ ትርጉም አይሰጥም። ባለፈው በደንብ አንስተነዋል። ይህንን ህልውናችን እንደ እግዚአብሔር ያለ ህልውና ነው፣ የተሰጠን ያ ህልውና ነው። በእኛና በእግዚአብሔር በእኛና በሌሎች ወንድሞች መካከል ያለው ግንኙነት እንዴት መሆን አለበት ስንል እንዴት መሆን እንዳለበት ያወቅነው ምስጢረ ሥላሴን ስንረዳ ነው። በአብ በወልድ በመንፈስ ቅዱስ መካከል ያለው ግንኙነት ነው በእኛና በቤተክርስቲያንና በሌሎች መካከል ያለውን ግንኙነት የሚወስነው። ለዛ ነው ቅዳሴያችን ላይ ከመብከን ህያው በአንተ ህያው እንድንሆን ከዛ እንዳንተ ህያው እንድንሆን የአንተን ህልውና እንድንኖር እንደማለት ምንለው። ለዛ ነው ሀበነ ንበር ላይ ከመብከን ህያው እንላለን። እንዳንተ እንድንኖር በአንተ ባለች ህይወት እንድንኖር በአንተ ባለች ዘላለማዊነት እንድንኖር። ስለዚህ ምስጢረ ሥላሴ ወሳኝ በጣም አስፈላጊ የሚሆነው ከእግዚአብሔር ጋር ያለንን ግንኙነት ከሌሎች ሰዎች ጋር ያለን ግንኙነት ለማሳየት ነው። ለምሳሌ መታዘዝ። አንዳንድ ሰዎች መታዘዝ የታናሽነት መረዳት ያደርጉታል። መላክ የታናሽነት መረዳት ያደርጉታል። በጳጳስና በአንድ ተራ ምዕመን መካከል ያለው ግንኙነት ምንድን ነው የሚለውን የምንረዳው ልክ በምስጢረ ሥላሴ መካከል እግዚአብሔር ወልድ ተልኮ ወደ ምድር መጣ በመታዘዝ የሚለውን ቃል ዕብራውያን ላይ የተጠቀሰውን ስንመለከት ነው። ስለዚህ ወልድ ታዘዘ ማለት ታናሽ ነው ማለት ነው ወይ? አይመጣውም። ትክክል አይደለም። ትክክለኛ መረዳት አለ። ታዘዘ ማለት ታናሽ ነው ማለት አይደለም። የሆነ ተራ ዲያቆን ለጳጳስ ቢታዘዝ በመሰረታዊነት ተመልከቱ፣ የስልጣን ልዩነት ቢኖር በመሰረት በእግዚአብሔር ፊት ግን ሰዎች ናቸው። አንዱ የበለጠ ሰው አንዱ ያነሰ ሰው ሆኖ አይደለም። በቤተ ክርስቲያን መካከል ያለው ግንኙነት እንኳን ከምስጢረ ሥላሴ ግንኙነት የሚመጣ ነው። የቤተ ክርስቲያን መካከል ስንል ኢቭን በትዳር መካከል ያለ ግንኙነት፣ ባሎች ለሚስቶቻቸው ይገዙ፣ ሚስቶች ለባሎቻቸው ይገዙ አይነት ጥቅሶች እንኳን የምንረዳው ትታዘዝ፣ ሚስት ለባሏ ትታዘዝ አይነት ጥቅሶችን እንኳን የምንረዳው ከምስጢረ ሥላሴ አንጻር። ከዛ ውጭ ሆነን ስንረዳው ትርጉም አይሰጥም። ቅድም እንዳልነው ግንኙነቱ በአብ በወልድ በመንፈስ በእግዚአብሔርና በእኛ መካከል ያለው ግንኙነት የኃይል የሆነ ነገር አስገድዶ የማሰራት ግንኙነት ሳይሆን ነፃ ፈቃድን የመደፍጠጥ ግንኙነት ሳይሆን የፍቅር ግንኙነት ስለሆነ በእኛ መካከልም ያለው ግንኙነት የፍቅር ግንኙነት ነው። በእግዚአብሔር ከእግዚአብሔር ጋር ያለን ግንኙነት የፍቅር ግንኙነት ስለሆነ እኛ ከሌሎች ሰዎች ጋር ያለንም ግንኙነት የፍቅር ግንኙነት ነው። ወደዚህ የፍቅር ህብረት እንዲገቡ ከማድረግ በቀር ሌላ ዓላማም የቤተክርስቲያን ግብም የለንም። ያለን ግብ ሰዎች ወደዚህ ህብረት እንዲገቡ ለሚበልጠው ህብረት እንዲተጉ ማድረግ ነው። ይሄንንም የምናደርገው ተመልከቱ፣ የኃይል ሃይራርኪ ኖሮት አይደለም። ለዛ ነው ቤተክርስቲያን ቅዱስ ጦርነት የሚባል ነገር ትርጉም አይሰጥም። የኃይል አስገድደን ክርስቲያን አናደርግም። የፍቅር ግንኙነት ውስጥ የፍቅር ህብረት ውስጥ እንዲገቡ ግዴታ የለም። ምክንያቱም በፍቅር ውስጥ ዮሐንስ በመልእክቱ እንዳለው በፍቅር ውስጥ ፍርሃት ሊኖር አይገባም። ስለዚህ ማስገደድ የሚባል ነገር ትርጉም አይሰጥም። ለዛ ነው ቤተክርስቲያን ለመገንዘብ ምስጢረ ሥላሴ ያስፈልገናል ያለው። እንዳረዘም ታውቃለሁ። አንድ ነጥቦቹን እናሳለን። ምን አስፈለገ? አንደኛ ለምንድን ነው ምስጢረ ሥላሴ የምናስተምረው? ራሱን የገለጠበት መንገድ ስለሆነ ነው። ለምን እንደዛ ሆነ እግዚአብሔር ብሎ ነገር አይሰራም። ስለዚህ አናውቅ የሚለው መልስ ነው። ሁለተኛም ፍቅር፣ እውነት፣ ህይወት፣ ዘላለማዊነት ግንኙነታዊ ስለሆኑ ነው ብለናል። ሶስተኛ ብሉይ ኪዳንን የተሻለ ለመረዳት ነው ብለናል። አራተኛ ሐዲስ ኪዳን የተሻለ ለመረዳት ነው። አምስተኛውና የመጨረሻው የቤተክርስቲያን የተሻለ ለመረዳት ነው። ለቀጣይ ሳምንት እንደ መነሻ እንዲሆነ ንባብ የምታነቡት ከቻላችሁ ቅድም እንዳልኩት ምስጢረ ምስጢራት የሚል መጽሐፍ አለ። ሁለት አባቶች ናቸው የጻፉት እና የነታ ገብረ መድኅን ናቸው የጻፉት። እሱን ብታገኙና ብትመለከቱ ጥሩ ነው። ከዛ ውጭ ግን ፍኖተ እግዚአብሔር የህሩይ መፈክራዊ ምዕላድ አለች፣ ትንሽ የምዕላድ ናት። እሷንም
ብትመለከቱ ጥሩ ነው። ለሌላ ጊዜ ትምህርታችን ለቀጣይ ትምህርታችን ስለሚያገለግል ኢሴንሻልስ ናቸው። እነዚህን ያላነበበ ሰው በኋላም የምንጨምራቸው አሉ ለመድሎተ አሚን በሃይማኖት አይነት መጽሐፍ ግን እነዚህን ያላነበበ ሰው ምስጢረ ሥላሴ ላይ ብዙ ላይ ገፋ ይችላል፣ ብዙ ነገር ትርጉም ላይ ሰጠው ይችላል የሚለውን ነው። በጣም ይቅርታ ለሰዓቱ። ያስተማረው እግዚአብሔር ይቆየን።